ዛሬ ጠዋት በመሃል አዲስ አበባ ግርግር ተፈጥሯል። ግጭቱን ምክንያት በማድረግም ብዙ ወጣቶች ለእስር መዳረጋቸውና በጥይት ተመተው የሞቱ መኖራቸውም ታውቋል። አዲሱ የትግራይ ክልል ፕሬዝዳንት ገና ከጅምሩ ከባድ ፈተና ገጥሟቸዋል። ዛሬ ጠዋት በተደረገ ስብሰባ ከዶክተር ደብረጽዮን ጋር በከባድ ኃይለ ቃል ተለዋውጠው ስብሰባ ረግጠው መውጣታቸውም ተሰምቷል። ትግራይ ክልል ከአፋርና አማራ ክልሎች ጋር በሚዋሰንባቸው አካባቢዎች ከባድ ውጥረት ተፈጥሯል። የህወሓት ታጣቂዎች በአፋርና ወልቃይት በኩል ከፌዴራል ኃይሎች ጋር ለመዋጋት እየተዘጋጁ መሆኑን ከታማኝ ምንጮች ሰምተናል። በአሜሪካዋ ሎስ አንጀለስ ከተማ ህገወጥ ስደተኞች ለተቃውሞ ወደ አደባባይ ወጥተዋል። ፖሊስ ሰልፈኞችን ለመበተን አስለቃሽ ጋዝና ዱላ ተጠቅሟል። እነዚህና ሌሎች መረጃዎችን እንነግራችኋለን። አብራችሁን ዝለቁ። በየዕለቱ ትኩስ መረጃዎችን ወደ እናንተ ለማድረስ የተዘጋጀችው ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰባችን ሁኑ። ወደ ዝርዝር መረጃዎች እናልፋለን። ዛሬ ያለ ተመልካች በአዲስ አበባ ስታዲየም በተደረገው የወላይታ ዲቻና የሲዳማ ቡና የዋንጫ ፍጻሜ የእግር ኳስ ጨዋታ ተጫዋቾች እርስ በርስ ሲደባደቡ ታይተዋል። በሜዳው ውስጥ በነበረው ግርግር ተጫዋቾች ዳኛው ላይ ቡጢ ሲሰነዝሩ የታዩ ሲሆን ፖሊስም ሁኔታውን ለማረጋጋት ሲሞክር ታይቷል። እስካሁን የደረሰው ጉዳት በግልጽ ባይታወቅም ተጫዋቾች ከፍተኛ መካረር ውስጥ ገብተው እንደነበር ታውቋል። ሆኖም በአዲስ አበባ ስታዲየም አካባቢ በጥይት ከተመቱ ሁለት ደጋፊዎች መካከል አንዱ ህይወቱ ያለፈ ሲሆን ሌላኛው ወደ ዘውዲቱ ሆስፒታል ገብቷል። ብዙ ደጋፊዎችም ተጎድተዋል ነው የተባለው። ጨዋታው ያለ ተመልካች እንዲካሄድ የተወሰነውም የደህንነት ስጋት መኖሩ በመታወቁ ነው ተብሏል። በአንዳንድ ቦታዎች ከደቡብ ወደ አዲስ አበባ የሚገቡ ወጣቶች ሳይቀር ከመኪና ወርደው እንዲታሰሩ መደረጋቸው ተነግሯል። ወደ ሜዳ እንዳይገቡ የተከለከሉ በርካታ ደጋፊዎች ደግሞ በአዲስ አበባ አውራ ጎዳናዎች እየተጓዙ ጩኸት ሲያሰሙ ተደምጠዋል። በዛሬው ዕለት የህወሓት ስራ አስፈጻሚ ኮሚቴ ከትግራይ ጊዜያዊ አስተዳደር ጋር በመቀሌ ባደረጉት ውይይት የአስተዳደሩ ፕሬዝዳንት ታደሰ ወረደ ስብሰባውን ጥለው መውጣታቸው ታውቋል። በስብሰባው መጀመሪያ የነ ዶክተር ደብረጽዮን ቡድን የትግራይ ህዝብ አደጋ ላይ ወድቋል የሚል ወቀሳ ያቀረበ ሲሆን ለአደጋው መንስኤ ነው ያለውም ጀነራል ታደሰ እየተከተለ ያለውን የአስተዳደር መንገድ ነው። ቃል በቃልኛ የምንልህን አትሰማም በሚል የተወቀሱት ጀነራል ታደሰ ከ30 ደቂቃ በላይ ችለውን እንዳልተቀመጡም ተሰምቷል። እናንተ የምትሉኝን ሳይሆን እኔ የራሴን መንገድ ነው የምከተለው ማለት ስብሰባ ረግጠው የወጡት ጀነራሉ የትግራይ ህዝብ አደጋ ላይ የወደቀው በዋናነት በእናንተ አካሄድ ነው የሚል ወቀሳ ማቅረባቸውም ተሰምቷል። በስብሰባው የህወሓት ሊቀመንበሩን ዶክተር ደብረጽዮን ገብረ ሚካኤል ጨምሮ ፈትለወርቅ ገብረ እግዚአብሔር፣ ሊያ ካሳና አማኑኤል አሰፋ ተገኝተዋል። በሁለቱ ቡድኖች መካረር የተነሳ በመቀሌ ነዋሪዎች ዘንድ ውጥረትና ፍርሃት መንገሱንም ሰምተናል። በአፋርና ወልቃይት አካባቢ ውጥረት መኖሩን ሰምተናል። ለጣቢያችን መረጃ የሰጡ አንድ ምንጭ እንደገለጹት ከሆነ በአፋርና ወልቃይት እየተጠጋ ባለው ክረምት ጦርነት ይፈነዳል የሚል ስጋት ተፈጥሯል። በምንጩ ገለጻ መሰረት በአፋር በኩል የኢትዮጵያን መንግስት የሚደግፉ ታጣቂ ኃይሎች እየተሰባሰቡ ነው። በአንጻሩ በወልቃይት በኩል የህወሓትና የኤርትራ መንግስት ኃይሎች ጉልበት እያጠናከሩ ይገኛሉ። የእነዚህ የቀንዱ ኃይሎች ወታደራዊ ጥምረትና አሰላለፍ ተባብሶ በሚመጣው ክረምት ጦርነት እንዳይቀሰቅስ እየተዘጋ መሆኑን ጣቢያችን ሰምታለች። የአዲስ አበባ ፖሊስ የህግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው መግለጫ በከተማዋ የተለያዩ አካባቢዎች ላይ የህግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን ነው የገለጸው። ህብረተሰቡ ለጸጥታው ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበት ያሳሰበው የአዲስ አበባ ፖሊስ ጠቅላይ መምሪያ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀሎችን አስመልክቶ በደረሱ ጥቆማዎችና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን ገልጿል። የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውር ይገኙበታል ብሏል። ሆኖም እነዚህ ወንጀሎች በየትኛው የከተማዋ አካባቢዎች እንደሚካሄዱ ግን አልገለጸም። በአሜሪካዋ ሎስ አንጀለስ ከተማ ሰነድ አልባ ስደተኞች ለተቃውሞ አደባባይ ወጥተዋል። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞች የፈጠሩትን አለመረጋጋት ለመቆጣጠር 2000 ወታደሮችን አሰማርተዋል። ትራምፕ ስደተኞችን ከአሜሪካ እንዲያባረሩ በዋናነት የሚደግፉት ቶም ሆርማን ቅዳሜ ዕለት ለፎክስ ኒውስ በሰጡት አስተያየት ሎስ አንጀለስን ደህንነቷ የተጠበቀች እናደርጋታለን ሲሉ ተደምጠዋል። በሎስ አንጀለስ ትናንት ቅዳሜ ከፍተኛ የደቡብ አሜሪካ ዜጎች በሚኖሩባቸው አካባቢዎች የተቀሰቀሰው ተቃውሞ ለሁለተኛ ጊዜ መሆኑ ነው። በተቃውሞ ሰልፈኞቹ ከፌዴራል የስደተኞችና የጉምሩክ ፖሊሶች ጋር ተጋጭተዋል። በፓራማውንት ዲስትሪክት ግን ሰልፈኞቹን ለመበተን አስለቃሽ ጋዝና ዱላ ጥቅም ላይ ውሏል።